ካንሰር አለብኝ? አዎ የደም ካንሰር አለብኝ። ማን? ልጁ ለአጎቶቼ ለአክስቶቼ ነው ይሄን የሚለው ሲላቸው አሜን ከፎቅ ላይ ራሴ እንግዲህ ከፎቅ ላይ ነው ምን ሆነ ነው አናውቅም ሲል እኔ ከፎቅ ላይ ነው የወደቅኩት ምናምን ነገር ብያለሁና በቃ ግራ ገብቷቸው ነበርና አሜን ከፎቅ ላይ ወደቀችው በቃ የደም ካንሰር እንዳለበት ሰምታ ነው ሚል ነገር ደመደሙ ማለት ነው። ጥያቄም በዛ ሰዓት ሲጀመር ምን ሆነሽ ነው ተብሎ ማይጠየቅም የነበርኩበት ሁኔታ እንዲህ እንደማወራው አይደለም። ከዛ ይሄ ማታ ነው የሆነ። በማግስቱ ጠዋት እዚህ አንችልም ሲሉ ወደ ዩያ በቃ ሪፈር እንጂ አዲስ አበባም ቀጠሮ ይበዛል፣ በዚህ ሁኔታ አትችልም፣ ወረፋውን ወደ ወላይታም ሶዶ እንዴት ተደርጎ ነው የሚኬደው? እዚሁ ዩያ ኮስቱን እንጠይቅ ተባባሉና መጀመሪያ እሱ እኔ ሄጄ ልጠይቅ አለ። ከዛ እሱ ሄደና እዛ ሆኖ ላከረ ደወለላት። ከዛ ለካ እሱ መጀመሪያ ገብቶ በእንግሊዘኛ ሰዎቹን ሪሴፕሽኖቹን ማለት ነው ከውጪ እንደመጣና አማርኛ እንደማይችል ግን ስለሚሰጡት አገልግሎት ማወቅ እንደሚፈልግ በተሰባበረ እንግሊዘኛ አናግሯቸው አወዛግቧቸው ምናምን ነው የወጣው፣ ብሩን ኮስቱን አውቆ ማለት ነው። ከዛ አከሬ እንዳልኩሽ ጠራት። አከሬ እንትን ላይ ነው የምትሰራው ኮንስትራክሽን ላይ እና ጥሩ እንትን ላይ ናት ያለችው በኢኮኖሚና ይሄማ ጉደኛ ሆስፒታልም ገብቶ ጭራሽ ከውጭ ሀገር እንደመጣ አማርኛ እንደማይችል ሪሴፕሽን ሪሴፕሽን ከዛ እንግሊዘኛው ራሱ ጤነኛ አይደለም ማለት ይሄ ፐርፌክት አይደለም። ከዛ ጠራትና ቆይ ብቻዬን ከማናግራቸው አንድ ላይ እናናግራቸው ብዬ ነው የጠራውሽ ሚርስዬ ያላትና ጠራት። መጣች። ከዛ ሲገቡ ድጋሚ እንግሊዘኛ ሲያወራ የነበረ ልጅ በአማርኛ ሲያወራ ሪሴፕሽኖቹ ቀልድ ነው እንደያዛችሁት እናንተ ምናምን አሉ ማለት ነው። ማን ያስተናግዳቸው? እኔ እዛ በከባድ ህመም ላይ ነኝ። ሪፈር እንዲጻፍ ተወስኗል። ቶሎ ሰርጀሪ መሰራት አለብኝ ምናምን እነሱ ደግሞ ሊያስተናግዱኝ አልቻሉም ሆስፒታል ላይ እርሱንና ሜርሲን። ከዛ ግራ ገባት። በቃ ሜርሲ ምን ታደርግ ምናምን ምንድነው ለምንድነው በስነ ስርዓት ማለት ተናገደው እያለች ከዛ እንዳጠራቻትና ነርሷ ምንሽ ነው ስትላት ዘመዴ ነው። ዘመድ ማለት ምናምን አይ እንደዚህ ተጎዳችሁ እንደዚህ ነውና የሷ እንትን ነው ምናምን ስትላት አሁን ከደቂቃዎች በፊት መጥቶ በማይገባ እንግሊዘኛ ቀበጣጥሮ ነው ሄደው። አሁን ደግሞ በስነ ስርዓት አማርኛ እያወራ ነው እና ስራ ላይ ቀልድ እየያዛችሁ ስለመሰለን ነው ምናምን ስትላት አረ ይኸውልሽ በእናትሽ የልጅቷ ፋይል እንደዚህ ነው እኔ ተሳስታችሁ ይሆናል ምናምን አለችና እሷ ከዛ ህክምናዬ ተቀበሉትና እግዚአብሔር ይስጣቸው ኮስቱ አንድ ላይ የሰርጀሪው ብቻ 250 ሺህ ብር እንደሆነ ተነገራቸው። እንዳልኩሽ እኔ ደሃ ነኝ። ቤተሰቦችም ሀብታም የሚባሉ አይደሉም፣ መካከለኛ ናቸው። ግን በአንድ ላይ ህክምና 250 ሺህ ብር ማውጣት የሚችሉ ሰዎች አይደሉም። እና እዚህ ጋም ለድግሱ ብዙ የተደረገ ነገር አለ። ከዛ መጀመሪያ 100 ሺህ ብር አስይዙና 150 ሺውን ከህክምና በኋላ ትከፍላላችሁ ነው የተባለው። ከዛ እሺ እኔ አሁን አካውንቴ ላይ ያለው እቃ ስለተያዘብኝ 50 ሺህ ብር ብቻ ነው፣ የቀረውን 50 ሺህ ብር አበድሪኝና ሙሉን ስከፍል ላንቺ ማስተላለፍልሻለሁ አላትና 50 ሺህ ብር ሰጠችውና አከራዬ 100 ሺህ ብሩ አስያዘ ማለት ነው። ከዛ እኔም ወደዚህ ቅዳሜ ከሰዓት ላይ ወደ ዩያ ገባሁኝ በአምቡላንስ ምናምን። ከዛ የነርቭ ዶክተሩ ከስንት አንዴ ነው የሚገኘው፣ አንድ ብቻ ስላለ ከተማው ላይ በጣም ቢዚ ነውና መጥቶ አየኝ። አሁን ምገባው ሰርጀሪ ስላለ ለእሁድ 8 ሰዓት ብሎ ቀጠረ። ከዛ እኔ በሰዓቱ ለኔ አይደለም ይሄን ያለኝ፣ አሁን ካለፈ በኋላ ነው የሚነገረኝና ልክ በቃ ሰርጀሪው ምኑ ሪፈሩ ምናምን እንደሚደረግ ይፋ ሲሆን ለእናቴም ለአባቴም ተነገራቸው ያለውን ነገር በሙሉ ማለት ነው። ከዛ እናቴ በጣም በቃ አለቀሰች፣ አበደች ምናምን በጣም በቃ የማይሆን ሁኔታ ተፈጠረ። ግን እስካሁን እሱ የሚጠይቀው የለም። ምክንያቱም እኔም እንዲያርጎኝ ነው ብዬ አልተናገርኩኝም። በቃ ካንሰር እንዳለበት አውቃ አድርጋው ነው ብለው ያሰቡት። ከዛ ለእሁድ 8 ሰዓት ተቀጠረ። እሁድ 8 ሰዓት ሰርጀሪ ልገባ ስል እስቲ አንዴ አምጡልኝ ልያው፣ ምናልባት ከሞትኩኝ እንኳን ለመጨረሻ ጊዜ ልያው አልኳቸው ማለት ነው።
ከዛ እናቴ በጣም ታመመች የዛው ሰዓትና የለችም በቃ አቃታትና እንትን አሏት። እቺ አከራይ ሜርሲ ምላችሁ እና የተወሰኑ ጓደኞቼ ምናምን ነበሩ። አባቴም የለም እኔ እንደዚህ አይነት ጭንቅ አልችልም ያመኛል ብሎ እሱም ተነስቶ ወጣ። ከዛ ጥሩልኝ ስል ሲደወልለት እኔም ሰርጀሪ ልሰራ ጥቁር አንበሳ ሆስፒታል ነኝ ደም የማገኘው ከዛ ስለሆነ እዛ ወረፋ ደሙን ለመቀበል እንትን እያልኩኝ ነውና በቃ እስክትወጣ እደርሳለሁኝ ቢያንስ መጥቻ ይቻ ተመልሼ እሄዳለሁኝ አላቸው ማለት ነው። ከዛ በስልክ አገናኙኝ ትንሽ አወራሁትኝና እንግዲህ በቃ እኔ ተስፋ ቆርጫለሁ ኦልሬዲ የመኖሬን ነገር እንደምሞት ነበር ማስበው እና ለዛ ጋር ላሉት ደግሞ ዶክተሩ እኔ አላቅም እንደሚፈጠር በእርግጥ ግን እንደሚያሳየው ከሆነ የእግሯ ነርቭ ያለበት ቦታ ላይ ነው አጥንት የተሰበረውና ምናልባት ነርቭን ቆርጦት ከሆነ ከዚህ በኋላ መጸዳዳትም መቆምም ላትችል ትችላለችና ይሄንን ነገር ራሳችሁን አሳምኑ አላቸው ማለት ነው ከሰርጀሪው በፊት። ከዛ በቃ እነሱ ተስፋ ቆረጡ። ከዚህ በኋላ መቆም አትችልም ጀስት ወገቧ መገጠም ስላለበት ትገጠማለች ይገጠማል እንጂ ለሰርጀሪው መራመድም መቆጣጠርም ከዚህ በኋላ ሽንት አይቻልም በዳይፐር በቃ አስቢው አልጋ ላይ እንደቀረ አንድ ሽማግሌ ወይም አሮጊት ሰው ማለት ነው ከዚህ በኋላ መሆኑ በቃ ተስፋ ቆረጡ። ከዛ እግዚአብሔር ድንግል ማርያም እመቤቴ ትክበርልኝ እንደተባለው አይደለም እንደተባለው አልሆንኩኝም። እመቤቴ በልደታ ቀን ነው ሰርጀሪ የተሰራሁትኝና ዶክተሩ ከሰርጀሪ ሲወጣ ወደ 5 ሰዓት ምናምን የፈጀ ሰርጀሪ ነውና በቃ ፊቱ ያበራል ሲነግሩኝ ማለት ነው። እኔ እንደዚህ አይነት ኬዝ ላይ 12 ዓመት ቆይቻለሁ ግን ከስንት አንዴ ነው እንደዚህ አይነት ነገር የሚያጋጥመው የሚድኑት እና በሚገርም ሁኔታ እድሏ ነርቧን አልቆረጠውም አጥንቷል። እንኳን አንቺ ደህና ናት። ማክሲመም ከዚህ በኋላ ለ10 ወር ምናምን ነው ላተራመድ የምትችለውና ፊዚዮቴራፒ ምናምን እናስጀምራታለን ይሻላታል። በቃ እግዚአብሔር ይመስገን በቃ ቴንኪው ጋድ አለ ዶክተሩ ራሱ በጣም ስፔሻሊስት ነው ምናምን እና በጣም በቃ ደስ አለው እሱ ራሱ ምክንያቱም አይሳካም ከስንት አንዴ ነው ከ100 አንድ ነው እንደዚህ አይነት እድል። ከዛ ወጣሁኝ ከሰርጀሪ ስወጣ እሱን ነው የፈለግኩት ስነቃ። ከዛ መጥቷል ምናምን ከዛ ትንሽ ደቂቃ አየኝና በቃ ሊሄድ ነው ምናምን ብሎኝ ሄደ። እኔ እንዲያድርልኝ ሁላ የምፈልገው እሱ ነበረ ሆስፒታል ግን አንድም ቀን አላደረልኝም። ሰርጀሪውን እስከሰራ ሰርጀሪውም ቀን አላደረልኝም። አንድ ናቲ የሚባል በቃ ከልጅነት ጀምሮ የአጎቴ ጓደኛ ነውና በጣም በቃ መልካም የሆነ ሰው አለና አንድ ቀን አይፎርፍም ሲያድርልኝ ማለት ነው። ሌሊቱን ሙሉ በጣም ነው ማሰቃያቸው። ህመሜን ልነግራችሁ አልችልም። በጣም ከባድ ህመም ነው ማሳልፈው ከሰርጀሪውን በፊት ከሰርጀሪውን በኋላ ማደንዘዣ ከወጣ በኋላ ስፔሻሊ ይሄ እንትን ምንድነው ትራማዶል ምናምን የሚባል መድኃኒት በጣም ከባድ መድኃኒት ዶዙን እየቀነሱ ነበር ለማደንዘዣ የሚሰጡኝ ለማስታገሻ ግን እሱም በቃ ቢያንስ 30 ሚኒት ምናምን ነገር ነው እረፍት የሚሰጠኝ ከዛ ተመልሶ ይነሳል እና በጣም ደግሞ ከወሰድኩኝ እንደ እጽ ነውና አዳፕት የሆነባታል አይሆንም ብሎ ዶክተሩ እንደውም የእንቅልፍ ኪኒን ይሻላል ዶስ ተቀንሶ ብለው በእንቅልፍ ኪኒን ነበረ እንትን የሚሉ በጣም በቃ እነሱ ይሰቃዩልኝ ነበረ። እሱ አንድ ቀን ብቻ ከዛ በኋላ ሰርጀሪ ሊሰራ ነው ምናምን ብሎ ይሄዳለች። በማግስቱ ምናምን ነገር መጣና ከዛ ሰርጀሪውስ ምናምን ሲሉት አይ ተዘዋወረልኝ አሁንም ደህና እየሆንኩኝ ስለሆነ ተዘዋወረልኝ ምናምን አለ። በቃ ዛሬ ደርልኝ ይሻልኩት ካፌ ነው ቃል ወጥቶ ማለት ነው። ከዛ እሺ አለ በቃ ግራም ቢላ ለማለት ምክንያቱም አላድርም ካለ እዛ ጋር ሙሉ ቤተሰብ አለ እንግዲህ እንዳልኩሽ እና የሰማ ሰው ምናምን በሙሉ እየመጣ አይዞሽ ያለኝ በቃ ሁሉም ሰው ስለነበረ እሺ በቃ አለ። ከዛ ከአንድ አጎቴ ጋር ነው ይሄ ሊመታው ከነበረው አጎቴ ጋር ኦልሬዲ ሊመታው የነበረው አጎቴ አዝኖለት ጭራሽ ይንከባከበዋል ምናምን ነገር። ከዛ ከሱ ጋር አደሩ። እሱ አንዴም ተነስቶ ቼክ አላደረገኝም። ይሄኛው አጎቴ ግን ሌሊት በየደቂቃው ነው እንግዲህ ነርሶቹንም እየጠራሁኝ ማስታገሻው የሚሰጠኝ
ምናምን ነገር ከዛ ግሉኮሴ ቼክ ይደረጋል ብዙ ነገር ከዛ ካኑን ላይ ደግሞ ይጠፋል ከእጄ ላይ ደም ስሬ ይጠፋል ምግብ እንዳልኳችሁ አርብ ቅዳሜ እሁድ ሰኞ ማክሰኞ ነው የበላሁት ለ5 ቀን አልበላሁኝም እና ደም ስሬ ጠፍቷል በቃ ጣረሞት ነው የምመስለው እና በየሰዓቱ ካኑን ላይን ይፈልጋሉ እየመጡ ደም ስር እያጡ ሱሱ አለ ምናምን እና የዛን ቀንም አጎቴ በጣም ሲሰቃይ አደረ አብሮኝ ከዛ እንደ እግዚአብሔር ፍቃድ ደህና እየሆንኩ ሚንስ ህመሙ ትንሽም ቢሆን እየቀነሰ ግን መቆም አልቻልኩኝም ግን ዶክተሮቹ እንድቆም ይገፋፉኛል አሁን ካልቆምሽ በዚሁ እግርሽ አለመቆምን ለምድና እግርሽ ላይ ደም ይረጋል የረጋው ደግሞ ደም ወደ ካንሰር ይለወጣል እባክሽ ምንም ቢያዞርሽም ምንም ቢያረግሽም እንደምንም እያሉኝ ሊያነሱኝ ይሞክራሉ ግን ወገቤ ኦሬዲ ከግማሽ በላይ የሚሆነው ቅድ ነው ረጅም ነው ቅዱ የነበረው ስፌት አለ ክር አለ ከዛ የእግር ስሜት አለ ከዛ ህላ ለመብላት አለ ይሄ ሁሉ ዳይሌ ያያለ እንደምንም ለመነሳትና ለመቆም ስሞክር ራሴን ስቼ ወደኩባቸው ጭራሽ መርፌው የካኑላው በጣም አጓጉል ሆነ እጄ ላይ ምናምን ከዛ በቃ እንግዲህ ትሞክር እዚህ ሆስፒታል ሆና ምንም አታረግም ጭራሽ ኢንፌክሽን ነው ለቁስሉ የሚሆነው ምክንያቱም ነርሶቹ ሌላም ቦታ እየገቡ ከሌላ ቦታ በሽታ ይዘው ነው ወደ አንቺ የሚመጡትና ኢንፌክሽን ቁስሉ ከሚፈጥር ወደ ቤት መግባት አለብሽ እንደምንም ከዚህ በኋላ ራስሽን የምታድኙ አንቺ ነሽ ትንሽ ቢያንስ እግርሽ ከተንቀሳቀሰ በኋላ ፊዚዮቴራፒ ያዘልሻለሁ አለኝ ዶክተሩ እና ዶክተሮቹ ነርሶቹም በቃ ማልቀስ ነው ጨርቅ አይነከኝም ሀቢባ የምነግርሽ ነገር ጡቴ ብቻ ነው የተሸፈነው ሌላ ነገር የተሸፈነ ነገር የለም ሙሉ ገላይነ ክፍት ነው የመጣ የሄደ ሁሉ ነበር የሚያዩኝ ሰውነት ልብስ የአልጋው ጠርዝ ሰዎች ከነኩት በቃ ነው ጩኸቴ እንዲ ያናጋሉ ወላ ማለት ነው ጭራሽ ልብስ አይታሰብም ከዛ እኔ ከሆስፒታል መውጣቱ ሞት ሆኖ ታየኝና ግን ግዴታ መውጣት ስለነበረብኝ እናቴ ደግሞ የምትኖረው ኮንዶሚኒየም 3ኛ ፎቅ ላይ ነው እና እንዴት እንደምወጣም ግራ ገባኝ በቃ እንዴት ወዴት እንደሚሄድ አባቴም ስለዚህ ነገር ሲጠየቅ አንድ ክፍል ነው እሱ ተከራይቶ የሚኖረውና ለጎረምሳ ብላ ለዘለለች ልጅ ምን እንዳለብኝና ነው እኔ አይምሬንም የማስጨንቀው የራሷ ጉዳይ ፈልጋ ነው እንዲሆነችው መርጣ ከሰው ጋር መሆን ትችል ነበር እኔ ለራሴ ማስተማም አለብኝ ለራሴ ጭንቀት አለብኝ አለ በቃ ምንም ማድረግ አልተቻለም እቺ አከራዬ ደግሞ እንዳልኳችሁ የተከራይ ናትና እኔ ተከራይ ለስናነኝና ከስር ያሉት ሰዎች ብዙ ሴት ልጆች አላቸው የቤቱ ባለቤቶችና ለሴት ልጆቻችን የማይሆን ነገር ነው ያስተማረችብን አሉ ማለት ነውና ልክ ናቸው በጣም ትክክል ናቸው ምክንያቱም ገና ፋይሬጅ ላይ ያሉ ልጆች ናቸው በዛ ሰዓት የነበሩና ህይወት ሲከብድ ትንሽ ፈተና ሲኖር ራስ ማጥፋት ነው በቃ ለነዛ ልጆች እኔ ያሳየኋቸውኝና አይሆንም እዚህ ቤት በጭራሽ የማይሆን ነገር ነው አሉ እነሱም እሺ በቃ ተባለ ያለው አማራጭ ምንድነው 3ኛ ፎቅ እናቴ ጋር መውጣት ነው ከዛ እኔ ፎቁ መውጣቱ ነው እንግዲህ እንዳልኳቸው የከበደኝ አምቡላንስ ተጠራ በስትሬቸር ከሩምም ከሆስፒታሉም ሩም እንዲ አንሶላ የሀገር ሰው ትንሽ እንዳልኳችሁ ትንሽ ወፈረራለውና የሀገር ወንድ አንሶላ ይዘው ነው ከአልጋ ወደ አልጋ የሚያሸጋግሩኝ ከዛ በአምቡላንስ መጣውኝና ቤት እስከ 3ኛ ፎቅ እንደው 20 ይሆናሉ ጎረምሶቹ ማለት ነው ወደ ላይ እንትንም ለማውጣት እኔን ያዙኝ በስትሬቸሩ ጎማው ተሰበሰበና የሀገር ጎረምሳ ይዞኝ ወደ ላይ ሲወጣ የነበረኝ ጩኸት ሙሉ ኮንዶሚኒየሙ ሰው ወጥቶ በቃ ከኔ ጋር ማልቀስ ነው አለቅሳለሁ እናቴ ታለቅሳለች እኔ አለቅሳለሁ አትንኩኝ እላለሁ ሁሉም ሰው ደግሞ እግሬና ለመንካትን አያውቅምና ሲነኩኝ በቃ አትንኩኝ ባካችሁ ወላ ስድብም አለው ምናምን ነገር ያማችኋል ምናምን በጣም ከባድ ሁኔታ ሁሉም ግን እየተሳደብኩ ራሱ አብረውኝ ያለቅሳሉ ከዛ ወደ ቤት ገባሁኝ እና ቤት ደግሞ በጣም የስቃይ ጊዜ ያሳለፍኩኝ እንግዲህ የሚዋጥ ማስታገሻ ነው የሰጡኝ የሚዋጣው ማስታገሻ ሊሰራ አልቻለም እዛስ ቢያንስ እንዳልኩሽ ዶዙ እየተቀነሰ በትራማዶልም ቢሆን እንተናላለሁኝ ትንሽ ረገብ ብላለሁ እዚህ
ማደንዘዥ ማስታገሻው አይሰራም። ምን ልሁን በቃ ጠዋት ቀን ማታ ማልቀስ ነው። ሌሊት እናቴ አብራኝ ማልቀስ እንዳልኳቸው አባቴ አያገባኝም አለ እና የአባቴን ቤተሰቦች ከዛ በኋላ እየሸሹ መጡ እና የተወሰኑ የእናቴ ቤተሰቦች ጓደኞቼ እና እናቴ ተሰቃዩ በቃ። ከዛ አንዲት የምታግዘልጅ ደግሞ ነበረች ከድሮ የምናውቃት እና እሷም በቃ ሌሎች ስራዎቿን ተወችና ቀን ቀን ትውልልኛለች። ያው ማታ ላይ ደግሞ እናቴ በጣም በቃ ስቃዩን ልነግራችሁ አልችልም። የእናቴ ስቃይ ደግሞ ከኔ ይበረታል። ድንገት እንኳን ወይ ለሆነ ጉዳይ ወደ ሳሎን መታ እኔ ካልኩኝ ተንደርድራ ነው የምትመጣው። ተንደርድራ ስትመጣ ስንቴ የአልጋ ጠርዝ እግሯን መቷት እስቲል አሁን ድረስ ብልዙ አለ። በቃ እንዴት እንደምትሆን ሰለለች፣ ቅጥናለች ከኔ እኩል በቃ ተጎዳች ነው የምላችሁ። ስራዋን ፍቃድ ሰጧት፣ እግዚአብሔር ይስጣቸው። በቃ ከኔ ጋር ተሰቃየች። ከኔ ስቃይ በላይ የእሷ ስቃይ በጣም የከፋ ነበረ እና እያየኋት ሁላ ማዲያ ተወጣች የኔ እናት። ከዛ አልበዛብኝም እግዚአብሔር ይመስገን፣ የእሷን ማምላክ ይመስለኛልና እንዳልኩሽ የተሰራሁት በአንድ ነው። እስከ 16 ነው እንደዛ የተሰቃየሁትኝ። ከዛ በ16 በኪዳነ ምሕረት ቀን ድጋሚ ድንገት ቼክ ለማድረግ ነው የቆምኩት፣ ለመቆም የሞከርኩት። በእርግጥ ከ16 በፊት በ14 ወይ በ13 ቼክአፕ ነበረኝና አሁንም እንዳልኩሽ በስትሬቸር በጎረምሳ ወጣሁኝና በአምቡላንስ ሐኪም ቤት ሄጄ ቁስሉ ስለደረቀ ያለው ገመድ ተበጠሰልኝና ቼክ ተደረግኩኝ። በቃ ጥሩ ነው፣ አሪፍ ነው። እጅሽ ላይ ያለው ስብራት ግን እስኪገጥም ጀሶ ነው እናወጣም ምናምን ብለውኝ እጄ ላይም እንግዲህ ጀሶ አለቀኝ እጄ ላይ እና እንደዛ ብለውኝ ስመለስ ትንሽ ቀለለኝ። ያው እንትን አይደለ ክር አይደለ ከላይ ላይ ሲፈቱልኝ ትንሽ የመቅለል አይነት ስሜት ተሰማኝና ስመለስ ብዙም ጩኸቱ አልነበረም። ህመም አለ ግን ብዙም ጩኸቱ አልነበረም። ይቅርታ ስለሚደክመኝ ነው። የእናትን ነገር ግን አያችሁ አይደል? እናት መቼም ልጇንም አተው በድላኛለች እንኳን አላለችም። እንግዲህ አስቢው፣ በድያት አላቆምም ብዬ ረግጬ ነው የወጣሁትኝ እና አንዳንዴ ይሄ ሁሉ ነገር የሰራሁት እናቴ ላይ የበደልኳት ነው ብዬ ነው ወላ አንዳንዴ ማስበው ታውቂያለሽ። እና ስመለስ እንዳልኩሽ በጣም ቀለል አለኝ። ከዛ በ16 እስቲ ለማንኛውም እስከዛ በነገራችን ላይ ካቴተር ከወጣልኝ በኋላ እናቴ ናት ሁሉንም ነገር በዳይፐር የምትቀበለኝ። እንደ ህፃን ልጅ በዋይፕስ እየጠረገች እንደ ህፃን ልጅ ገላይን በሞቀ ውሃ ፎጣ እያደረገች እያጸዳች እንዳልቆሽሽ፣ ሰው ሊጠይቀኝ ሲመጣ እንዳልሸተው እምር አድርጋ ነው የያዘችኝ። እንደዛ ታምሜ ራሱ በቃ ጭራሽ እንዳልሳቀቅ እንደ ልቤ እንድሆን በትልልቅ ዳይፐር፣ የትልልቅ ሰዎች ዳይፐር አለ፣ በሱ እየተቀበለች ነው ከኔ ጋር። አልተጸየፈችኝም፣ ሸተተኛ አትልም ምንም። በቃ ወላ እኔ ሚይዘው ይመስላታል ሽንቴ ብላ ለመናገርና ሽንትሽ አልመጣም፣ ኧረ ሽንትሽን ሽኝ ምናምን ትለኛለች። እና የዚህን አክል ነበረ እና በ16 እስቲ ቆይ ትንሽ ወገቤ ቀሎኛልና እንሞክር፣ ለመቆም አይደለም ለመቀመጥ እንሞክር ብዬ ከስር እግሬ ያቺ ያልኳችሁ ልጅ እየጎተተችኝ ከላይ እናቴ ወገቤን ደገፍ አድርጋልኝ ስቀመጥ በጣም አመመኝ ቂጤ ላይ። ለካ ቂጤ ላይ ቅጥቅጥ ኖሮ በልዟል እንደገና ደግሞ ማለት ነው። እና ወይኔ ቂጤ ብዬ ብድግ ስል ስሜቱ ብድግ ሲያደርገኝ በዛው ቆምኩኝ። አላመንኩም። እንዴ ቆሜ ነው ምናምን ነገር አልኩኝ። በጣም በቃ ደነገጥኩኝ። እናቴ ደነገጠች። የያዘችውን ሁላን የለቀቀችው ቆመሽ ነው ምንድን ነው በቃ ግራ ገባቸው ምናምን አለቀስኩኝ። የዛ ጊዜ ወዲያው እቺ ያልኳችሁ ልጅ ቆይ ቪዲዮ ብላ ቪዲዮ ቀረጸችኝና ቪዲዮ ላ አለ። አለቀስኩ። መቤት ያቆመሽ ነው እንደ ያንቺ ውለታ በለትሽ ቀን እንደዛ አድርገሽልኝ አሁንም እንደገና እንደዚህ አለቀስኩኝ በቃ። እና አንድ ጓደኛ አለችኝ በጣም በቃ መወዳት በጣም እና የሕክምናዬን ባይዘዌ ልወጣ ስል የቀረውን 150 ሺህ ብር
ጠፋ እንዳልኳችሁ ልጁ እንትኔ ሰርጀሪ ምናምን ነገር እያለ ጠፋና የሚከፍል ሰው ሲጠፋ አባቴ ምንም አልችልም ሲል እናቴም አቅም ስላልነበራት አከራይ ናት የከፈለችው። በጣም በቃ የምትገርም ሴት እቺ በጣም የተባረከ እና ከጓደኛዬ ደግሞ አሁን ከሄደች ማክሲመም 10 ወር ሆናታል። ዱባይ ናት ያለችው እና የማዳም ቅመም ናት እና እሷ በቃ ማለት መጀመሪያ ወደቄን ራሱ ስትሰማ ራሷን ስታወድቃባቸው ምናምን እሷ ራሱ ታማ እህቷ አዛለች እና ሁለቱም ታማው እንደ ፋሚሊ ነበሩ ለኔ በፊትም እና በቃ በጣም ታማ ነበርና እቺን አከሬን ከሷ ጋር በጣም ያወራሉ። እኔ ታመምኩ ሰዓት ሚርሲዬ በቃ ክፈይና እውነት እኔ ሰጥሻለሁኝ እግዚአብሔርን ምናምን አለቻት። ችግር የለውም በቃ ብላ እሷም ከፈለች። ከዛ በኋላ ጓደኛዬ ናት እቺኛዋ ጓደኛዬና አንድ ውብ የምትባል እንግሊዝ የምትኖር ጓደኛ አለችኝ። በቅርቡ ነው አግብታ የሄደችውና ሁለቱ ናቸው ብሩን አዋተው የከፈሉት የሜርሲን እዳ የነበረውን አጠቃላይ 200 ሺህ ብር ነበረ እዳው። 200 ሺህ ብሩን እነሱ ከፈሉ። ያው የማስታመሙን የመድኃኒቶች አንዳንድ ልጆች ደግሞ እናቴ ናት ከዛ በኋላ ከቨር ስታረግ የነበረው። ከዛ በ16 ቆንኩኝ እንዳልኩሽ ልጁ እቤትም እየመጣ ይጠይቀኝ ነበረ። የድፍረቱ ጥግ ነው የምነግራችሁና እኔ ያን ታይም ድረስ የደም ካንሰር አለብኝ እንዳላቸው አላቅም። የማውቀው የደም መርጋት እንደሆነ ነው። ምክንያቱም እኔም እንደበደለኝ አልተናገርኩም። እነሱም ከኔ ጋር እንደዚህ አይነት ወሬ የማውራት እንትን ላይ አይደሉም። ምክንያቱም እኔ በጣም እንዳልኩሽ የነበርኩበት ህመም በጣም ከባድ ነበርና ለሱ ውሸቶች በጣም ተመቸ እና ኢቭን ያኔ እኔ ሆስፒታል ገብቼ እሱ ራሱን ስቶ የወደቀለት በጣም የውሸቱ ጥግ ያላስፈላጊ ቦታ ውሸቱ እኔ የሌላ ሀገር ዜግነት ስላለኝ ኤምባሲ ደውዬ መታመሜን ማሳወቅ አለብኝ ብሏቸው የኔንም ቤተሰቦች ማለት ነው እዛው ጋር ደውለው ምናምን በቃ እንግሊዘኛ የሆነ ነገር ከፈጣጠረና እነሱም ደነገጡ። አረ ደግሞ እዚህ የሆነ ነገር ቢሆን እስኪጣራ ብለው ያስገቡናል ምናምን ብለው የዛን ቀን ራሱ በቃ ሂድ ብለውት ሄዷልና ከዛ ቤትም ይመጣል። ቤትም ከገባው በኋላ ከዛ ምን አለኝ አንገቱ ላይ የሆነ ቀን ፕላስተር ለጥፎ መጣ። ከዛ እንዴ ተነሳ እንዴ ድጋሚ ምናምን ነገር አልኩት። እኔ እንግዲህ ሙሉ ለሙሉ አላገገምኩኝም፣ ህመም አለ። ግን ቀስ እያልኩኝ እየተንገዳገርኩ ያው መቀመጥ ይከብደኛል። ትንሽ እራመድና እተኛለሁኝ። ከዛ ደግሞ ተመልሼ እንደዛው ቤት ውስጥ ነው ያ ነገር የነበረውና ህመሙ ነበረ፣ በጣም ከባድ ነበር። የእጄም ነበረ ምናምን ነገር። ከዛ አንገቱ ላይ እንደዛ አድርጎ መጣ። ከዛ ተነሳ እንዴ ድጋሚ በሽታው ምናምን ነገር ስለው አዎ ወደ ጀርመን ድጋሚ መሄድ አለብኝ አለኝ ማለት ነው። ከዛ ኦልሬዲ ልጁ እንደታመመ ሲያስመስል የነበረው ገንዘቡንም እንዳይጠየቅ ነው። ያንንም 50 ሺህ ብር በቃ ምንም ነገር ካላደረገ የሆነ ነገር አለው ተብሎ እንዳይጠረጠር ነበርና መሄድ አለብኝ ወደ ጀርመን አለኝ። ድጋሚ እናሽ ከማን ጋር ነው የምትሄደው ምናምን ነገር ስለው አለ አጎቴ ከሱ ጋር ነው የምሄደው አለኝ። እሺ በቃ ብዬ ይዛን ቀን መጣ ምናምን እንደዛ ላይ ሄደ። ከዛ በማግስቱ ኤርፖርት ሆኖ ደወለልኝና ይሄው ኤርፖርት ነኝ ልወጣ ነው አለኝ። አንገቱ ላይ እንዳልኳችሁ ፕላስተር ለጥፏል ምናምን እና እዚህ የተወሰነ ሕክምና እንደተደረገለት ግን እዛ እንደሚቀጥል እንዲህ አንገቱን ስንግ አድርጎ ፕላስተሩ ላይ ስካርቭ አለ ምናምን በቃ እንደታመመ በደንብ አይነት ወይ ነበርና ደንግጫለሁ። ከዛ ሊሄድ እንደሆነ ነገረኝ። ኤርፖርት ደውለው እሺ በቃ አልኩት። ከዛ እንደዛ ባለኝ በሁለተኛው ቀን ምናምን ሌሊት ላይ ደወለልኝና እንዴት ነሽ ደህና ነሽ ወይ ምናምን ነገር አለኝና ሰው ላስተዋውቅሽ አለኝ። ኦኬ እሺ ብዬ ስተዋወቅ አጎቴ ነው አለኝ። አጎቴ የሚለው ሰው የአክስቱ ባል ነው እና ተዋወቂው እንደዚህ የሚባል ነው ምናምን አለኝ። እሺ ሰላም ነው እንዴት ነው ምናምን በቃ ማለት እኔ የሁሉ በደል ትቼለታለሁ። አሁን በቃ አጎቱን ካስተዋወቀኝ ደግሞ ሲሻለኝ ያገባኛል ነኝ እኔ ልክ ሲሻለኝ መቆም መራመድ በደንብ ስችል እንጋባለን ላይ ነኝ። አሁንም እንግዲህ ሁሉ ነገር ሆኜ በሱ አሁንም አልተቀየምኩትም። ይቅርታም ሳልጠየቅ አሁንም ህልሜ እሱ ማግባት እስከሱ ጋር መሆን ነውና እዛሽ ያልኩኝ ተዋወቁት ምናምን ነገር። ከዛ እኔ እንግዲህ እንዳልኳችሁ ጀርመን እንዳሉ ነው ማውቀው ለህክምና። እንዴት ነው ተሻለ ምናምን ስለው ይቆራረጣል ምናምን አይነት ነገር ወይ ስልኩ በኢሞ ነበረ። ከዛ እኔ ምልህ እንዴት ሆንክ ተመለስክ ወደ ኢትዮጵያ ወይስ ምናምን ስለው ስልኩ ተቋረጠ።
ከዛ ደጋግሜ ብል አይሰራም። በማግስቱም እንደዛው በቃ በጣም ተጨነኩኝ። ድጋሚ እንደገና እዛ ህመም ላይ ሆኜ የሆነ ነገር ሆኖ ይሆን እንዴ እያልኩኝ ማልቀስ ጀመርኩኝ እዛ ህመም ላይ ሆኜ። ከዛ እንደዚህ በሆነ በተወሰነ ቀን በ3 ቀን ነው ምናምን አይነት ነገር አንድ ጓደኛ አለው እኔ የማውቀው። ከዛ በስልክ ነው እሱንም አንድ ቀን ብቻ ነው በአካል አግኝቼው ማውቀውና ሰፊ የማውሪያ ጊዜ ራሱ አላገኘሁኝም ከሱ ጋር በርግጥ። ከዛ ደወለልኝ። ከዛ እኔ መቶ ስላልጠይቀኝ ተናድጄበታለሁ። በራሴ ሰውዬ ሳልናደድ በጓደኛው ተናድጃለሁኝና ከዛ ብሽቅጥቅጥ አደረኩትኝ። ከዛ አይኑ መታመምሽን አውቃለሁ ሰምቻለሁኝ፣ ይቅርታ መጥቼ ስላልጠየኩሽ ግን ጠፋብን። ይኸውልሽ ከጠፋ 3 ቀኑ ነው እና አጎቱ አለኝ። ያው አጎቱ ምላችሁ እንዳጎቱ ስለሚያየው ነው የአክስቱ ባል መስታወት እዘዝ ብሎ 700 ሺህ ብር ሰጥቶት ነበርና እዛ የሆነ ሰዓት ላይ ደወለልኝና ችግር ውስጥ ነኝ ብሎኝ ከዛ በኋላ ስልኩ አይሰራም፣ እስቲ አንቺ የምታውቂያቸውን ስልኮች ምናምን ነገር ማግኘት የምትችይበት ወይ አግኝተሽው ከሆነ ምናምን እስቲ ንገሪኝ ምናምን ነገር አለኝ ማለት ነው ጓደኛው። ከዛ አረኔ ከ3 ቀን በፊት ደውሎ ነበረ፣ ከ5 ቀን ምናምን በፊት ደግሞ ወደ ጀርመን ሊሄድ ነው ብሎኝ መጥቶ ተሰናብቶኝ ነው ሄደው ምናምን ነገር አልኩት አለኝ። ግራ ገባው እሱ ምናምን ነገር እና ከዛ እንዴ ምንድነው ምናምን ነገር ስለው ምንድነው የምታወሪው ምናምን ነገር አለኝ። ከዛ ግራ እየተጋባው መጣውኝና አሁን እሺ የሆነ ነገር ሆኖ ሊሆን ስለሚችል ስልኮቹ ላይ ደዋዊ ምናምን አለኝ። ብደውል ስልኮቹ አይሰሩም፣ ሁሉም ኢሞ ላይ ዋትስአፕ ላይ ኤቭሪቲንግ ላይ ያለኝ ኮንታክት ላይ በሙሉ ብደውል አይሰሩም። ከዛ መልሼ ደወልኩለትና ኧረ አይሰራም ምን ሆኖ ነው በእግዚአብሔር ምናምን ብዬ ድጋሚ እኔ ሌላ ጭንቀት ሌላ ቴንሽን ውስጥ ገባውኝና ከዛ እስቲ አንቺ ምንድነው የሆንሽው አለኝ ማለት ነው። ከዛ አይ እኔ እንኳን እንደዚህ ነው ራሴን ለማጥፋት እንደዚህ ነው። ራስሽን የወረወርሽው አለኝ። አዎ ስለው በኢየሱስ ስም ቆይ ከእናቱ ጋር ነኝ አብረን እናውራሽ ቆይ ምናምን ነገር አለኝና ከእናትየው ጋር ላውድ አድርጎ ስልኩን እኔ ይኸውልሽ የዋሸውሽ ነገር የዋሸውለት እንደ ጓደኛ ለጓደኛዬ ብዙ ከቨር ማድረግ ስለነበረብኝ ያኔ የሽምግልናው ታይም ላይ ያዋርቸው ነበርና እናቱ ከለከለች ምናምን የተባለ ሰዓትና ያኔ እሱ እንግዲህ በጣም ስለፈጠናችሁ ነው ተረጋጉ ምናምን ነገር ብሎኝ ነበርና ያንን ዋሽቼለታለሁ በጣም አስጨንቆኝ እና ግን እኔ ማቀው ያለው ሪያሊቲ አሁን ጠፍቶብን ተጨንቀን ነው እኛ ያለው ሪያሊቲ ምን መሰለሽ እናቱ አዎ ምንም የምታውቀው ነገር የለም ስለ ሽምግልናውም ስለምኑም ዋሽልኝ ብሎ በጣም ስላስጨነቀኝ ነው የዋሸሁትኝ እና ምንም ሽምግልና ምንም አልነበረም ይቅርታ አድርጊልኝ ደግሞ እኔ ራስሽን ከፎቅ ላይ እንደጣልሽ አላቅም ሰው እንደገፈተረሽ ነበር ማቀው የምን ሰው ስለው ይኸውልሽ እንግዲህ ሁሉንም ነገር እንንገርሽ እኛ የምናውቀው አንዲት የደህንነት አባል የሆነች ልጅ ዜግነቷ አሜሪካ የሆነ እዚህም እዛም የምትኖር አሜሪካም እዚህም ኢትዮጵያ የምትኖር ልጅ እንደተዋወቀ ፍቅረኛዋ እንደሆነ እና በቅርቡ ወደ አሜሪካ ልትወስደው ፕሮሰስ እንደጀመረችለት የአሜሪካ መንጃ ፍቃድ እንዳወጣችለት እና በጣም ብዙ ነገር እንደሆነ እና ኢቨን ቤት በሆነ መኪና ነው የሚመጣው በእንደዚህ አይነት መኪና እና ሹፌር ቀጥራለት እንደሆነ እና ከሐረር እዚህ ሲመጣ እሷ ጋር እንደሚያርፍ ከዛ ደግሞ እኔ የምኖርበትን አፓርታማ ፎቶ ቀርጾላቸው ይሄ የእሷ አፓርታማ ነው እሷ ጋር ነው ሄጄ የማርፈው ብሏቸዋል ማለት ነው ለሙሉ ፋሚሊው እንግዲህ ለእናቱ ለእንጀራ አባቱ ለጓደኛው ለሁሉም ማለት ነው እና ከዛ እንትኑን ፎቁንም ሳይው የራሴው ጉድ ነው ከዛ ስለ መኪናውም እና ስለ ሹፌሩም ሲነግሩኝ ጓደኛው ነው እና ከሱ ልጅ ጋር በጣም ብዙ ጊዜ እንደውም በቃ እንደዚህ መዝናናት ምን ዋና ምናምን ነገር ሲኖር እሱም ጓደኛ ስላለችው ያመጣትና አንድ ላይ እንዝናናለን መኪናውንም አይነት ሲነግሩኝ ያረ እንደዚህ ነው እንኳን ሰውየው የደህንነት ሹፌር እንደዚህ ምናምን ነገር ሊሆን ቀርቶ እሱ ይሄ ጓደኛዬ እኔ ቪአይፒ ፓስ ምናምን የሚል ወረቀቶች ነበሩት እኔ ጋር የሚያስቀምጣቸው ይቀመጥ አንቺ ጋር የሚለኝ ይሄ ያለ ፍተሻ እንድትገቡ የሚያገለግላችሁ ማለት ነውና እሱን ራሱ ተጠቀምበት አንዱን ብሎ ሲሰጠው አረኔ እንደዚህ አይነት ነገር አልፈልግም ብሎ መልሶለታል በጣም ነው የሚፈራው ምናምን ብዬ ስነግረው ይመርሽ ነው
እኛ እኮ በቃ እንደዚህ ስለነገረን ማስተዋወቅ ደግሞ የማይችለው ደህንነት ስለሆነች ራሷን ማጋለጥ ስለማትችል ነው። እና ፕሮሰስ እንደጀመረችለት የአሜሪካ መንጃ ፍቃድ ያሳያቸዋል። 2 ፓስፖርት ነው ያለው። እሱን እኔም በፊት አቅ ነበረና ያው ለኔ ደግሞ የደህንነት ልጅ እንደሆነ ነው የባለስልጣን የደህንነት ልጅ እንደሆነ ነው የነገረኝና ያው ፓስፖርቱ ይሄ ቪአይፒ ፓሱ ምናምን ከቤተሰቦች የመጣ ነገር እንደሆነ ነው ማቀውና አንዳንድ ጊዜ ዶላርም ይዛል የተወሰኑ ዶላሮች ምናምን ከዛ በቃ በጣም ይገላለጣል በዶላሮቹ እንደውም እንደዚህ አብረን የምንሄድበት ቦታ ላይ በጣም እንትን ሲል ታው ጭራሽን ታስደፋናል አላቸው ብሎ ያስቡና ሌባ ነው የምጠራብን ታው ምናምን እለዋለሁ እና ከዛ ይሁሉ ነገር ምናምን እኔ ጋር እንደሚቀመጥ እኔ ማቃው አባቱ ባለስልጣን እንደሆነ ምናምን ነገርኳቸው። ኧረ በስመ አብ በጭራሽ አባቱ ባለስልጣን አይደለም በልጅነቱ ነው ያሞተውና አያውቀውም ወታደር ነበረ አሉኝ። እንግዲህ ያን 7 ወር ሲጠፋብኝ አባቴ ሞቶ ነው ብሎኝ በጥይት ተመቶ በሰው ብሎኝ ነገረኝ። ለነሱ ደግሞ አንድ አሜሪካ የምትወስደው ልጅ እንዳለችና ፕሮሰስ እንደጀመረችለት አንዳንድ ነገሮች አይ ቲንክ ፎርጅድ ይመስለኛል እንግዲህ ነው በእርግጠኝነት ራሱ የሌላ ሰው ነገር ላይ ፎቶውን እያስገባ ፕሪንት ያደረገ ይመስለኛል። የአሜሪካ መንጃ ፍቃድ ቪዛ የቪዛ ወረቀት ምናምን ከዛ ሌሎች ብቻ ለነሱ የሚያሳምን የሚችል ነገር እንደዛ አድርጎ ያሳያቸዋል። ያ መኪና ስለሚያመላልሰው ያው ጓደኛው ስለሆነ ለነሱ ግን ሾፌሪ ነው ብሏቸዋል። የማያስተዋውቃቸው ደግሞ የደህንነት ስለሆነች ነውና እኔ ሄጄ ዛጋ እናትየውን ሳናግር ያቺ ያለች እቺኛዋ ምንድነች ተብሎ ስለተጠየቀ ነው ለካሱ እንደዛ ኦፍ የሆነው እንደዛ እኔ ላይ ያበደው ቀመሩን ሲስተሙን ስላበላሸውበት እና ምንም አይነት የአሜሪካ የምትወስደው ምንም ሴት የለችም እኔ ጋር ለማደር እንዲመቸው የፈጠረው ዘዴና ትምህርት አልማርም ብሎ ከ12 ልክ እንደኔ አልማርም ብሎ ስላቆመ ወደ ውጪ ሄዳለሁ የሚለውን ነገር ለቤተሰቦቹ ለማንጸባረቅ በእርግጥ እነዚህም በቂ ምክንያቶች አይደሉም አክቹአሊ ግን እነዚህ ነበሩ በሰዓቱ የነበሩት ይመስለናል ብለን ያሰብናቸው ምክንያቶች እኛ ማለት ነው የሱ ቤተሰቦችና እኔ ጓደኛው እና ይሄም አጎትየው የተባለውን አዳ አድርጎ አስገባው። አጎትየው ያለው ሐረር ነው እና አባቱ እንትን የሲሚንቶ ማከፋፈያ እንዳወረሰውና እሱን እንደሚሰራ እና መስታወት ደግሞ የቤተሰቦቹ ቢዝነስ እንደሆነ እሱ እንደሚያስተዳድር ነው የማውቀው። ከዛ እሱ እንዲ ኧረ በስመ አብ እኔ ጋር እንደማንኛውም ሰው ተቀጥሮ ነው የሚሰራው ግን ቤተሰብ ስለሆነና እኔ ስላሳደግኩትኝ አምነዋለው እና እንዲያንቀሳቀስ ብሮቹ ምናምን እፈቅድለታለሁ። አሁን እዘዝ ብዬ ሰጠውትን ብር ይዞ ነው የጠፋው ምን ውስጥ እንደገባ አናቅም አለኝ። ቆይ አንተ የዛለት ለሊት ያወራውህ ነህ ምናምን ነገር ስለው አዎ አንቺ ነሽ እንዴ ምናምን ሲለኝ እና አንቺ አሜሪካ ምናምን ሲለኝ ኧረ እኔ በጭራሽ ናዝሬት ነው ያለሁት አሜሪካም አይደለሁም እኔ እኮ ግራ ገብቶኛል ኢትዮጵያ መጣችሁ ስትይኝ እና ስልኩ ከተዘጋ በኋላ ስጠይቀው አይ አንዳንዴ የእብድ መድኃኒት ትወስዳለችና ይቀበጃጅራል አይምሯ ለዛ ነው አለኝ አጎቱ ማለት ነው። ኧረ እኔ በስመ አብ እኔ አይምሮ የጤነኛ ነው ግን እንደዚህ በሱ ምክንያት እንደዚህ አይነት ነገር ደርሶብኝ አሁን ትንሽ እግሬ አይሰራም ምናምን ነገርና ትንሽ ነው የምራመደው ስለዋዘኑ በጣም በቃ ሁሉም ጓደኛው እንግዲህ የእድሜ ልክ ነው ኦሬዲ ወደ 1 አመት ምናምን ይሄ ሁሉ አመት እንዴት በቃ ግራ ገባው ማለት ነው። እንግዲህ አልኳችሁ እኔ ልጅነቱ ነኝ ምናምን ነገር ከዛ እና ታዲያ አንተ ጓደኛ ከሆንክ እውነት ይሄ ልጅ ሌላ ፕሮሰስ እንደጀመረ ያወቅ እኔ ጋር እንደዚህ ሲሆን ለምንድነው ማላሳዝነህ ለምንስ እንደዚህ ማድረጉ አስፈለገ ስለው እኔ በጣም ነው የምቆጣው በጣም ነው ተውምለው ግን አንቺም ጓደኛሽን አሳልፈሽ እንደማሰጫት ሁሉ እኔም ጓደኛዬን አሳልፌ መስጠት ስለከበደኝ ነው አለኝ። እሱም ጥፋተኛ እንደሆነ በጣም አመነ በጣም ነው ያዘነው ምናምን ነገር ከዛ ብዙ ነገሮችን ስናወራ እንግዲህ ይሄ ሁሉ ነገር ውሸት ምንም አይነት ሴት እንደሌለች በጣም በቃ ከአጎትየው ላይ በጣም እንደሚያጭበረብር ብዙ ነገሮች ፎርጅድ እንደሚያሰራ ሀብታም እንደሚጫወት እኔ ጋር ይዞ የሚመጣው መኪና የኪራይ እንደሆነ የሚነግረኝ ግን ከቤት ውስጥ ይዞ እንደሚመጣ ያለ ጥቅም የተቀመጠ መኪና ነውና እናቱ እንጀራ አባቱ መኪና እንዳላቸው በቃ አሁን እኔ ሁሉ ነገር ስናገር ገንዘብ ወዳድ ሴት ሆኜ አይደለም የእውነቴን ነው የምላችሁ እንድታቁት ስለምፈልግ ነው። ይሄንን ሁሉ ነገር ገንዘብ ወዳድ ሴት ብሆን ጸጉር ቤት ነበር የምሰራውና ማግኘት ይችላል ምንም ይሄ ሁሉ ፕሮሰስም አያስፈልግም ደግሞ ራሴንም ለማጥፋት አልሞክርም ገንዘብ እንደሌለው ሳቅ
ቶሎ ገሽሽ ብዬ ገንዘብ ወዳለው ነው የሚሄደው። ያ አይደለም ፖይንቱ፣ ያ አይደለም። እኔ ከገንዘቡ ሳይሆን ይሄ ሁሉ ውሸት ያለ ምንም ምክንያት፣ ከዛ ደግሞ ምንም አይነት በሽታ የልጅ ጉንፋን እንኳን አያውቀውም፣ እንኳን የደም ካንሰር፣ እንኳን የደም መርጋት። ይሄን ሁላ ስነግራቸው እናትየው በቃ በጣም ነው ያዘነችው፣ በጣም ነው ያለቀሰችው። እኔ እዚህ ሚዲያ ላይ አሁንም የቀረብኩበት ሚዲያ ላይ ያላወራኋቸው በጣም በቃ ውስጤ ያሉ ብዙ ጉዳቶች አሉ። በጣም ብዙ ሊነገር የማይችል በቃ ተዳፍኖ ውስጥ የሚቀመጥ ብዙ ነገር አለና እና እንደዛ ሆነ። በቃ ልጁም ያንን 700 ሺህ ብር ይዞ እንደጠፋ ታወቀ። ኦልሬዲ ጠፍቶ ነው ይሄ ልጅ፣ ምንም እንትን የለም። እኔ ደግሞ ከሰው ነው የወረወረሽ የሚለውን አስተሳሰብ በምን እንዳሰቡ ታውቃላችሁ? ምን ይላቸዋል? ባይናገር ሰው ወደቄም ባይናገር እኮ ይሻለዋልና ይቺ ልጅ ምንድናት ምናምን ብለው ሲያስጨንቁት አይ እኔ ስለምታሳዝነኝ ወድሃለሁ ስትለኝ እሺ በቃ አይዞሽ ምናምን ያልኩኝ ስለምረዳት ይሄው አናቴ ላይ ወጣችና ወላ ከኔ ስልክ ላይ ሰርቃ የደህንነቷን ስልክ እኔ ሰርቄ እሷ ጋር ደውዬ ስላዋራኋትኝ እቺ ደህንነት የተባለችው ልጅ ሰው ልካ ከፎቅ ላይ እንዳስወረወረችኝ ነው ለነሱ የነገራቸው ማለት ነው። እና እኛም ፈራን፣ በቃ ፈራን። እና እንደማገጥኩባት ስላሰበች ተጣልተናል፣ ፕሮሰሱን ሁላ አቋርጣብኛለች ብሏቸዋል። ይሄን ብር ይዞ ከመጥፋቱ በፊት ማለት ነው። እና ለራሳችን ህይወት ራሱ ፈርተን ነበረ ለራሱ። እና በጣም የተጨነቅነው ሲጠፋ የሆነ ነገር አድርገው እንዳይሆን ብለን ነው። ብሩ አልነበረ የሚያሳስበን በሰዓቱ ምናምን አሉ። ከዛ በቃ በጣም አዘኑን፣ እናትየውም በጣም አዘነች። ሁሉም በጣም ከብሩ ከምኑም ከሁሉም ነገር በላይ እኔ እዚህ ጋር የሆንኩት የጤና ሜንታሊ ኤቭሪቲንግ እናቴ ጋር የነበረው ሁሉም ነገር ጉዳቴ፣ እድሜ፣ ኤቭሪቲንግ ልጅነቴ እንደ ተጫወተበት እንዳንገላታኝ እንደሰበረኝ ሲያውቁ ምንም በቃ ማለት ምንም ምክንያት የለውም ይሄ ሰይጣን ነው በቃ ነው ያሉት። እና በጣም በቃ አሁን እንግዲህ ሁላችሁም ስትናደዱብኝ የነበረው ይሄ ሁሉ ነገር አውቄ ራሱ በቃ ሰይጣን ነው ጸበል እናስጠምቀዋለን ያልኩትና ኢዛ ሰዓትም እያፈቀርኩትኝ ነበረ። ማፍቀር መተው አልቻልኩም ይሄ ሁሉ ነገር ሰምቼ ስቲል ማለት ነውና ምን አልኩት ለጓደኛው እና ለእናትየው እስቲ በቃ እሺ እንደምንም ይመጣ ከሆነ እንዲመጣ እናደርግና ከጠፋበት ብሩን በቃ እንደው ይጥፋ ከሱ የሚበልጥ ነገር የለም እና ይምጣና ጸበል እንውሰደው ምናምን ስለው ጓደኛው ኧረ በእናትሽ እባክሽ ይበቃሻል፣ ለእናትሽ አስቢላት፣ ለእናትሽ እዘኝ አለኝ። እሱም እናቱም በግል ደውላ እንደዛ አለችኝ። አክስቱም የአክስቱም ባል ይሄ አጎቱ እያልኩ መጠራው እሱም እነሱ ሁሉ በቃ እኛ ራሱ በቅቶናል እውነት ከአንድ ከእናቱ በስተቀር ሌሎቹ ለአይናችን አንፈልግም፣ በቃ ለአይናችን እንድናየው አንፈልግም ነው ሲሉ የነበሩት። ግን እናትና የኔም እናት እኔም በድያት ተቀብላኛለች። የሱም እናት ይምጣና በቃ እያየሁት ቢያንስ እያየሁት ይኑር፣ ጥፋት ቢያጠፋም እናት ነኝና መተው አልችልም ብላ ነው እናትየው። ግን እንደኔ እንኳን አይደለችም እና እኔም በሰዓቱ መንቃት በቃ ከበደኝ፣ ማመንም ከበደኝ ምናምን ነገርና በጣም በቃ በጣም ከባድ ሁኔታ ነበረ። ይሄ ነገር ከተፈጠረ ካወራናም በኋላ ከቀናቶች በኋላ ደወለ ሌሊት ላይ በቴሌግራም ሲደውል ቪዲዮ ኮል ነው። ደረቱ ላይ በጥይት የተመታ ነገር አለ፣ እንደዚህ እንትን የተሸፈነ ፋሻ አለ።